ዛሬ እንግዲህ ጸጸት አትራፊ ነው ወይስ አክሳሪ የሚል ርዕሰ ጉዳይ ይዘን መጥተን ነበረ። እንግዲህ በአንዳንድ ሰዎች ጸጸት አክሳሪ ነው የሚል በደፈናው ሀሳብ ሰጥተውበታል። በደንብ ለመዘርዘር አልሞከሩም። ምናልባት አንድ ሰው የሰጠው እይታ ምንድን ነው? ጸጸት አክሳሪ ነው፣ ምክንያቱም እሱን እያሰበን ወደኋላ ሁልጊዜ የምንጎተት ከሆነ የወደፊት ፐርፎርማንሳችን ይጎዳዋል እና ወደፊት መራመድ አንችልም። የወደፊት ጊዜያችንን በግልጽ በጥሩ ግንዛቤ መረዳት አንችልም። ሁሌም ወደኋላ ነው የሚጎትተን እና ጸጸት አክሳሪ ጎኑ ይበልጣል ብለው ሀሳብ ሰጥተዋል። እንደ አጠቃላይ ግን ጸጸት ሁለት ጎን አለው በሚለው ነው የተግባባ ነው። አንደኛው ጎኑ ጸጸት አትራፊ ነው። አትራፊ የሚሆነው ደግሞ ያለፈ ህይወታችንን ያለፍንበትን መንገድ አይተን ተረድተን ለነገ ስንቅ የሆነን ዘንድ ወደ የነበረውን የተሳሳተውን መንገድ ማረም ስንችል ያ ጸጸት አትራፊ ያደርገዋል። ይቅርታም ከሆነ ይቅር ብለን ማለፍ፣ ማስተካከል የምንችለው ከሆነ ደግሞ ማስተካከል የምንችልበትን እርምጃ መውሰድ። ይህም ሁሉ ሆኖ ደግሞ አንዳንድ ስህተቶች ወይም ጸጸቶች ወደኋላ የማይስተካከሉም የማይታረሙም ግን ምንም ይሆናሉ የሚረሱ ይኖራሉ። ስለዚህ የሚረሱ ጸጸት የሚፈጥሩ ሀሳቦችን ደግሞ በተቻለ መጠን ለመርሳትና ከወደፊት የህይወት መንገድ ላይ ደንቃራ እየሆኑ እንዳይቆሙ ማስቀረት ወይም ደግሞ ለመርሳት መሞከር፣ እነዚህ የመፍትሄ አካሎች ናቸው ነው። እንግዲህ ሌላኛው ጸጸት አክሳሪ ነው ብሎ ደግሞ የታየበት መንገድ ምንድን ነው? በሀሳብ ሰጪዎች በአስተያየት ሰጪዎች አማካኝነት ጸጸት አክሳሪ የሚሆነው ሁልጊዜም አንድ ቦታ ላይ ተቸክለን ያን ያለፈ ማንነት ያን ያለፈ ስህተት ሁሌም እያመነዠክን ወደፊት መራመድ አልችል ካልን ይህ ጸጸት አክሳሪ ይሆናል። አንድ ቦታ ላይ ቸክሎ የሚያስቀርን ከሆነ ሁሌም ያችን ነገር እያሰብን ወደፊት የመራመድ ክህሎታችንን አቅማችንን የሚገድበው ከሆነ በዚህ ምክንያት ጸጸት አክሳሪ ሊሆን ይችላል። ይህም ሁሉ ብልጥ ሆኖ ግን በድምሩ ጥሩ እይታ ያለው ነገሮችን የሚያገናዝብ ህይወቱን በሚገባ እንዲመረምርና ወደኋላ ሄዶ ለካ እዛች ቦታ ላይ ነበረ ስተቱ፣ ለካ ያ ነገር በዚህ መልኩ ከታረመ ይስተካከላል ብለን እንድናስብና የሆነ ሞመንት የሚባል ነገር እንዲፈጠር የሚያደርግ ሲሆን በዛ መልኩ ከተጠቀምነው በአብዛኛው ጸጸት ከጉዳቱ ጥቅሙ ይበልጣል፣ ከኪሳራው ትርፉ ይበልጣል የሚለውን ነገር በዛሬው ውይይታችንን ለማየት ሞክረናል። ይህንን ይመስል ነበር ማለት ነው ዛሬ የተወያየንበት። ክቡራትና ክቡራን እንግዲህ ምንጊዜም ጸጸት ለካ እዛች ቦታ ላይ ነው ነገሮች እንደዚህ የሆኑት ብለን የምናይበት መንገድ ነው፣ የምናይበት የሀሳብ መንገድ ነው ማለት ነው እና ይህንን ነበር ያየነው። እንግዲህ ስለ አፍቃሪዎች ጸጸት አልተወራም ዛሬ እያለ ነው ሚስተር ኤክስ። ሌላ ጊዜ እንመለስበታለን ብዬ አስባለሁ። ያው ሰው አንዳንዴ እንደዚህ አይነት ሀሳቦችን ደፍሮ የማውጣት እንትኑ ገና ይመስለኛል። ለዛ ነው እና ሁላችሁንም እንደነበረን ቆይታ አመሰግናለሁ። ክብር ይስጥልኝ።